አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ በሉ። የሴቶች ድምፅ ከች ብለናል። ዛሬ መተናል። እንግዲህ ለኢማሾ እና የሴቶች ድምፅ በአንድ ላይ መተናል። ስንጠፋ አፈልጉንም በአንድ ላይ ከመጣን ቆይተናል ማዕዘመ እና ዛሬ መተናል። አልሐምዱሊላህ። ደህና ናችሁ? ስራ እንዴት ነው? እስኪ ሰላም ባያቸው። አንቺ ጠፍተሻል። አዎ ጠፍቻለሁ። በሰላም ነው። ናፍቃችሁኛል። ሰብስክራይብ እያደረጋችሁ ነው። እንትን እኮ ነው ቁጥሩ የጨመረ ስላልሆነ አንቺን ተስፋ ባልኩ። አይ ይጨምራል እኮ አንድ ቀን ኢንሻአላህ። ስራችንን እያዩ እነሱም ሰብስክራይብ ያደርጋሉ፣ እኛም ስራችንን እንቀጥላለን። ስለዚህ ዛሬ መተናል። ለምንድን ነው የመጣው? ዛሬ ከቢሮአችን ነው ከቻልነው እና ዛሬ መተናል። ትዳር የትዳር ትርጉሙን ታውቂዋለሽ? ገባሻል? ትዳር እንደሆነ የትዳር ትርጉሙማ በደንብ ነው የማውቀው፣ ግን ብዙዎች አሁን እያወቁት አይደለም። ትዳር መቀለጃ እያደረጉ በተለይ ሶሻል ሚዲያ ላይ ትዳር አንደኛ ሶሻል ሚዲያ በራሱ ትዳርሽን ስታወጪ ንፋስ ይገባበታል መሰለኝ። አንድ ሰሞን ነው ደግሞ ሁሉም ትዳር የሚናገው። ምናልባት ለቪው ይሁን አላውቅም፣ ግን አብዛኛው ደግሞ አይመስልም። በመካከላቸው ያለው ነገር አይመስልም እና ትዳር መቀለጃ ሆኗል። ትዳር እንደዚህ ቀልድ ነው ወይ? እኛ በሚቀልዱበት ደግሞ ልጅ ወለዱት ይብሳሉ። አሁን ብዙዎቹ ከወለዱ በኋላ በቃ ሰላም እና ትዳርን መቀለጃ ያደረጉት ሰው። ስለዚህ ትዳርን መቀለጃ ያደረጉ ዩቱበሮች ቆም ብላችሁ ማየት አለባችሁ፣ ራሳችሁን ማለት ነው። አንደኛ የምናስተላልፈው ትምህርት፣ ሌሎቹስ ምን ላይ ነው የሚወድቁት? የእውነት ትክክል እየሰራን ነው ወይ የሚለው ነገር ለእኔ ጥያቄ ነው። እንደው ይሄ የሶሻል ሚዲያ ማለት ዝም ብሎ ያገኘነው ሁሉ የምንፖስትበት መሆን የለበትም። አስተማሪ እና ቁም ነገር የሆነ ነገር ነው ለተከታያችን ለሚያየው ሁሉ ማድረስ ያለብን እና ሌላው ደግሞ የሚወለዱ ልጆች ነገ ጧት የቤተሰባቸውን ፕሮፋይል ሲያዩት ምንድን ነው የሚሰማቸው? ነገር ችለው እኮ ነው እንዴ? የልጅነት ታይምሮች እኮ አይረሳውማ አንዳንድ ነገር፣ ግን ያንን ሁሉ አልፈው እኛን ለዚህ አብቅተውናል እና እነሱ ደግሞ ጎረቤት እንኳን አይሰማቸውም ነበር። እንኳን እንደዚህ በዓለም ያለ ህዝብ ቤተሰብ ጋር ያሳውቁም፣ ለቤተሰብ አያሳውቁም። ምን ሆነሽ ነው ጠቆርሽ ከሳሽ እንኳን ይልሻል። ትዳር ላልተመቻትም ወይ ላለ ማለት ነው። እና እነሱ የሄዱበት መንገድ ለእኛ ለአሁኑ ትልቅ ትምህርት ነው። ያም እነሱ የኖሩበት እኮ በችግር ነው። እንደሆነ ሁሉ ነገር አልገባልም። አሁን ነው እኮ አብዛኞቻችን ደህና ኑሮ መኖር የጀመረው። ሴትም ስራ ስለማትሰራ ልጅ ጠብቃም ስለሆነ ሴት ወደ ቤት የሚለው ነገር ድሮ የነበረ ነው። አሁን እንኳን እየቀረ ብዙ ሴቶች እየወጣሉ ባላቸው እየራባቸው ለልጆቻቸው ያበላሉ። የእኔ እናት አሁን ፋዘር ለቅሶ እሷ የማትሄድበት ለቅሶ እሱ ይሄዳላ እስከሚመጣ ቡና አፍልታ ጀበና ውስጥ ወጥ ሰርታ አስቀምጣ እሱን ነው የምንጠብቀው። እኛ በልተን እሱ አበላም ነበር። እሱ ሲመጣ ነው እንደገና እንብላ ስንላት አባታችሁ ይምጣ ነበር የምትለው እና የእነሱ እና እነሱ ለእኛ ማለት እኛ ውስጥ ያስቀሩብን ወይም ያሰረጹብን ትልቅ ትምህርት ለእኛ ማለት ለህይወታችን ጋይዳንስ ነው እና ምን አለበት ቆም ብለን ብናይ ራሳችንን። እግርና እግርም ይጋጫል ይላሉ። ስታልፊ እንግዲህ አውቀሽው አይደለም የሚጋጨው፣ ግን ተጋጨ ብለሽ እግርሽን ቆርጠሽ አጥዩ እና መቻቻል፣ መዋዋጥ። ልጅ ከተወለደ በኋላ ደግሞ የምታይበት መንገድ ይለያል። እንደ ላጤ ህይወት አይደለም። ላጤ ስትሆኝ ብትሄጂም ችግር የለውም፣ ራስሽን ይዘሽ ነው የምትሄጂው። ልጅ ከወለድሽ በኋላ ግን ልጅ አለ፣ የአባትነት ጥያቄ አለ። ራሳቸውን ደግሞ ልጆች የሚያዩት ከሌሎች ህጻናቶች ጋር በብዙ መንገድ ነው ኮምፔር የሚያደርጉት። ስለዚህ የእነሱንም ጥያቄ አይኖሩም። ስነ ልቦናም እንዳይጎዱ
ብናስብና መስዋዕትነት ብንከፍል። አሁን የነሩታ ትዳር ምን ይመስላል ስታዩ? በጣም ያስጠላል። የእውነታቸው ከሆነ እንደዛ ከሆነ መጀመሪያ እኮ በፍቅር ነበር በቃ የምናያቸው። በጣም ይለዩ ነበር። አሁን እኔ ሩታ እንደ ሴት በጣም ደስ የምትለኝ ኮንፊደንሷ በጣም ደስ ትለኛለች። ጨዋ ናት። ያመነችበትን ነው የምታረገው። ጓደኝነት ራሱ ይሄ የተዝረከረከ ጓደኝነት የላትም። ለሚስትነት የምትሆን አይነት ሴት ናት። ከዛ ግን አብርሽን ደግሞ ስታየው በቃ በእርግጥ ከእርግዝና ጀምሮ ብዙ ቻሌንጅ ደግሞ እርጉዝ ስንሆን የኛ ባህሪያችን ይቀያየራል። ማለት የሆርሞን መቀየር ስላለው ባህሪያችንም ይቀየራል እና ወንዶች በዛን ጊዜ አሁን እኛም መቻል አለባቸው። ምግብ ራሱ አይመቸንም፣ ምኝታው አይመችም፣ አየሩ አይመችም እና ወንዶቻችን ይህን ችግር ከግምት ውስጥ እያስገባችሁ ማለፍ መተላለፍ የሚባለው ነገር ብንለምድ ጥሩ ነው። በዛ ላይ ደግሞ ጓደኞች አሁን እነሱ ትዳር ውስጥ ያጠፉት ጓደኞቻቸው ናቸው። በጣም ይሄ በትዳር መሀል ሶስተኛ ወገን አይግባ የሚባለው ነገር እነሱ ላይ ሰርቷል። ምክንያቱም በቃ እንደዛ አይነት መጫጫዋል እንዴ በትዳር በእነሱ ትዳር ውስጥ ኃላፊነት ወስደው ሲጫወቱ የነበሩት እኮ ጓደኞቻቸው ናቸው። ከዛ ደግሞ ሩታን ያስደፈራት ራሱ አብርሽ ነው ማለት ያን ያህል ኃላፊነት ወይም ባይሰጣት ነው ለሄርሜላ እንደዛ ኮንፊደንስ ኖሯት ሩታን ማመናጨቅ ምናምን ማውረድ። ከዛ ደግሞ ዋና ውስጥ ሁሉ ሚስት ካልሆነች ሴት ጋር አብሮ ዋና ውስጥ መግባት፣ አብሮ አንድ ሆቴል ውስጥ መግባት ምናምን እኔ ራሱ በሆን እንደ ሩታ እኔ አልቀበልም። ጎበዝ ናት። ምክንያቱም ያው ቪዲዮ ላይ ስናያት እንግዲህ ሌላ ፊት ይሆናል የምታሳየው እንጂ አትጎዳም ማለት አትችይም። ትጎዳለች ግን ለማን ደስ እንደዛ ነው እና ጥሩ ነገር ብንማር። አሁን ደግሞ ሌላ የነው ብዬ ስለዚህ ትዳር ለቪው ነው እውነት ነው የሚለው እንደዚህ እያለቀሱ እኔ እንጃ ወይም ፊልም ድራማ እየሰሩብንም እንደሆነ አላውቅም። ግን ድራማም ቢሆን አስተማሪ ነገር ሲሆን መቋጫ እኮ አለው አይደል? ድራማ የእነሱ እኮ መቋጫ የለውም። ይቀጥላል። አሁን ደግሞ በዚህ በድግምት ምናምን ሲያሉ ነገር ብዛት የነ ሙቢ አሁን እዛ ጠንቋይ ጋር ሄደው የሰሩት ነገር እዚህ እጃቸው ላይ የሚታሰረው ሀብል። ስለዚህ እንደዛ አይነት በጠንቋይ ቤት የሄዱ ትዳርን እያበጣበጡ ሶሻል ሚዲያ ላይ ትምህርት እንሰጣለን ማለት ለእኛ ማለት አይዋጥልንም እና የምንሰራውን ስራ ቆም ብለን እያሰብን ለኦዲየንስም እየተጨነቀን መሆን አለበት የሚለው ነገር አሳስቦ ነው ዛሬ እንደ ፖድካስት ነው አይደል ነገራችን። ስለዚህ በዚህ ዙሪያ ፖድካስት ግን ብንጀምር ያዋጣል። ደስ ይላል። እንደዚህ ማውራት ደስ ይላል እኮ ብዙ ችግሮች ማቴሪያሎችን እናሟላለን። ኢንሻአላህ ወደዚያ እንቀይረዋለን። እንግዲህ እየጋበዝን ግን ሰብስክራይብ ለግብዣም ከፈለጋችኋት ፖድካስት ላይ ልክላችሁ እና እንደዛ ነው። ምን ያሰናል ኢንሻአላህ እንሄዳለን። በቅርብ ቀን ጠብቁን። ስለዚህ በዚህ ዙሪያ ለመወያየት ነው የመጣ ነው ዛሬ። ፓርትቱን በነኢም ሾው እንቀጥላለን። ይሄ ፓርት 1 ነው። ስለዚህ ዛሬ ይሄን ይመስላል። በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።